መሰረታዊ የሆኑ አማርኛ፣ እንግሊዘኛና ሂሳብን ባላችሁበት ሆናችሁ በኦንላይን አሊያም በአካል ባላችሁበት ሆናችሁ ታላቅ ለውጥ እንድታገኙ በንስር አካዳሚ በያላችሁበት ሁሉ ትምህርቱን እየሰጠን እንገኛለን። አማርኛን በተለይ ደግሞ ከመሰረቱ ጀማሪዎች ከሆናችሁ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርቱን መከታተል ለምትፈልጉ ሁሉ ቀለል ባለ ሁኔታ በሰዓትና በጊዜ ከፋፍለን እያስተማርን እንገኛለን። እናንተም ስራችሁን በማይነካ መልኩ ጊዜያችሁን በመጠቀም በአጭር ጊዜ ብቻ እጃችሁ ላይ በሚገኝ ስልክ አማርኛን አቀላጥፋችሁና ማንበብና መጻፍ ለተቸገራችሁ ሁሉ፣ ነገር ግን ባላችሁበት ሆናችሁ ደግሞ ማንበብና መጻፍ ተቸግራችሁ እንዲሁም መጻፍ በተለይ የተቸገራችሁ ሁሉ ታላቅ መፍትሄ ከኛ ጋር አለ። ቲክቶክ ላይቭ፣ ቴሌግራም ግሩፕ፣ ዋትስአፕ፣ ኢሞን በመጠቀም ባላችሁበት ሆናችሁ መማር ትችላላችሁ። በታላቅ ቅናሽ ከሌሎች ለየት የሚያደርገው በአጭር ጊዜ ልጆቹን ሁሉ የማስተማር ችሎታውና ክህሎቱን በመጠቀም በአጭር ጊዜ የማብቃት ክህሎቱን ተክኖበታል። ሰላም ጤና ይስጥልን። የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ላይክ እና ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ መማር የምትፈልጉ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ ዋትስአፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ለአንድ ሰዓት እያስተማርን እንገኛለን። በጠዋት ወይም በማታ በግል ወይም በግሩፕ የእናንተን ልዩ ፍቃድ መሰረት ያደረገ ትምህርት እንሰጣለን። ዛሬ ደግሞ የምናያቸው የከፊደልን በመጠቀም በየአንዳንዱ ሶስት ቃላት እየመሰረትን እናያለን። እናንተም እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። የመጀመሪያዎቹ እዚህ ጋር እንደምታያቸው ፊደላቶች አሉ። ፊደላቶች ይኖራሉ። ፊደላቶቹ የመጀመሪያው ከ ፊደል አለ። እንደምታዩት ከ ፊደል አለ። ሁለተኛው ኩ ፊደል አለ። ሶስተኛ ኪ ፊደል አለ። አራተኛ ካ ፊደል አለ። ካ። አምስተኛ ኬ ፊደል አለ። ስድስተኛ ክ ፊደል አለ። ሰባተኛ ኮ ፊደል አለ። በእነዚህ ሁሉ በእያንዳንዳቸው ቃል እየመሰረትነ እናያለን። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው ከ ፊደል ነው። ከ የመጀመሪያ ከ ነው ማለት ነው። ሁለተኛ ባ ፊደል ነው። በ የአራተኛ ባ ነው። ድ የደ ፊደል ስድስተኛ ነው። እንዴት ነው የምናነባቸው? ከ እንላለን መጀመሪያ፣ ከዛ ባ ከባ ከዛስ ድ ከባድ የሚል ቃል ይሰጠናል ማለት ነው። ሁለተኛው ከ የመጀመሪያ ነው። ፍ ስድስተኛ ነው። ተ የመጀመሪያ ነው። ኛ አራተኛ ነው። መጀመሪያ ከንና ፈን በአንድ ላይ እናነባቸው። ከፍ ይላል አይደለ? ከፍ ከዛስ ተን ጨምሩበት። ከፍተ ከዛ ኛን ጨምሩበት። መጨረሻ ላይ ከፍተኛ የሚል ቃል ይሰጠናል ማለት ነው። ከፍተኛ። ወደ ሶስተኛው ስንሄድ ከ የመጀመሪያ እንላለን። ዚ ሶስተኛ፣ ሁ ሁለተኛ። በአንድ ላይ ከዚህ ሁ የሚል ቃል ይሰጠናል። ከናዚህን በአንድ ላይ ስናደርጋቸው ከዚህ ይላል አይደለ? ከዚህ ከዛ ሁ ጨምሩበት። ከዚህ ሁ የሚል ቃል ይሰጠናል ማለት ነው። ወደ ሁለተኛው ኩ ፊደል ስንሄድ ደግሞ ኩ ሁለተኛ ፊደል ነው። ራ ስንል አራተኛ ነው። ት ስንል ስድስተኛ ነው። በአንድ ላይ ስናነባቸው ኩና ራን በአንድ ላይ አድርጋቸው አንብቡ። ኩራ ከዛ ት ጨምሩበት። ኩራት የሚል ቃል ይሰጠናል። ወደ ሁለተኛው ስንሄድ ደግሞ ኩ ሁለተኛ፣ ን ስድስተኛ፣ ታ አራተኛ፣ ል ስድስተኛ። ኩ ን ሁለቱን በአንድ ላይ ኩ ን ከዛ ታ ስጨምሩበት ኩንታ ይላል አይደለ? ኩንታ ከዛ ኛን ልንጨምሩበት ኩንታል የሚል ቃል ይሰጠናል። ወደ ሶስተኛው ስንሄድ ኩ ሁለተኛ፣ ር ስድስተኛ፣ ሲ ሶስተኛ። ኩንና ርን በአንድ ላይ አንብቧቸው ኩር ይላል አይደለ? ኩር ከዛ ሲን ጨምሯት ኩርሲ የሚል ቃል ይሰጠናል ማለት ነው። ወደ ሶስተኛው ስንሄድ ኢ የሚል ድምጽ ያላት ኪ የምትባለው ፊደል ነች። ስለዚህ መጀመሪያ ኪ ሶስተኛ፣ ራ አራተኛ፣ ይ ስድስተኛ። በአንድ ላይ ኪና ራን በአንድ ላይ አንብቧቸው ኪራ ከዛ ይ ጨምሩባት ኪራይ የሚል ቃል ይሰጠናል ማለት ነው። ከዚህ ጋር ኪ ሶስተኛ አለ፣ ሳ አራተኛ፣ ራ አራተኛ። ኪና ሳ በአንድ ላይ ኪሳ የሚል ቃል ይሰጠናል። ከዛ ራን ስትጨምሩበት ደግሞ
ኪሳራ የሚል ዋና ቃል ይሰጠናል ማለት ነው። ከዚህ ጋር ኪ ሶስተኛ ነው፣ ሮ ሰባተኛ ነው፣ ስ ስድስተኛ ነው። ኪ ሮ ሁለቱን ማለት ነው። ኪና ሮ ባንድ ላይ ኪሮ። ከዛ ስ ስትጨምሩበት ኪሮስ የሚል ቃል ይሰጠናል። ወደ አራተኛው ካ ወይም አፍ የሚያስከፍተው ድምጽ ላይ ስንሄድ የመጀመሪያው ካ ስንል አ የሚል ድምጽ አለ። ር ስንል ስድስተኛ ድምጽ አለ። ታ ስንል አራተኛ ድምጽ አለ። በአንድ ላይ ምን ብለን እናንብባቸው? ካና ር ካር የሚል ቃል ይሰጠናል። ከዛ ታን ስትጨምሩበት ካርታ የሚል ቃል ይሰጠናል ማለት ነው። ወደዚህኛው ስንሄድ ደግሞ ካ አራተኛ ነው፣ ሜ አምስተኛ ይሆናል፣ ራ አራተኛ ይሆናል። ካና ሜ በአንድ ላይ ካሜ የሚል ቃል ይሰጠናል። ካሜ ካሜ። ራን ስትጨምሩበት ደግሞ ካሜራ የሚል ቃል ይሰጠናል ማለት ነው። ካ አራተኛ ነው፣ ሮ ሰባተኛ ነው፣ ት ስድስተኛ ነው። መጀመሪያ ካንና ሮን በአንድ ላይ አንብቧቸው ካሮ የሚል ቃል ይሰጣቸዋል። ካሮ። ከዛ ትን ስትጨምሩበት ካሮት የሚል ይሆናል ማለት ነው። ካሮት የሚል ቃል ይሰጣቸዋል። ወደ አምስተኛውና ኤ የሚል ድምጽ ወዳለው ፊደል ስንሄድ ኬ አምስተኛ፣ ን ስድስተኛ፣ ያ አራተኛ። ኬና ን በአንድ ላይ ኬን የሚል ድምጽ ይሰጠናል። ያን ስትጨምሩበት ኬንያ የሚል ቃል ይሰጠናል ማለት ነው። ኬንያ። ወደ አሁንም አምስተኛው ጋር ነው የምንገኘው። ኬ ስንል አምስተኛ ነው፣ ሚ ስንል ሶስተኛ ነው፣ ካ ስንል አራተኛ ነው፣ ል ስንል ስድስተኛ ነው። ስለዚህ ኬና ሚ በአንድ ላይ ኬሚ የሚል ቃል ይሰጡናል። ኬሚ። ከዛ ካን ስንጨምርበት ችኛዋን ደግሞ ኬሚካ ይሆናል ማለት ነው። ኬሚካ። ከዛ ልን ስንጨምሩበት ኬሚካል የሚል ቃል ሙሉ ቃል ይሰጠናል። ኬሚካል። እዚህ ጋር ስንሄድ ኬ አምስተኛ፣ ክ ስድስተኛ በአንድ ላይ ከኩ ኪ ካ ኬ ስንል የምናገኛቸው ኬክ ተከታታይ ሁለቱ ፊደሎች አንድ ኬክ የሚል ቃል ይሰጡናል ማለት ነው። ወደ ስድስተኛው ክ ፊደል ስንሄድ ደግሞ ክ ስድስተኛ ነው፣ ፍ ስድስተኛ ነው፣ ል ስድስተኛ ነው። ሁሉም ስድስተኛ ናቸው። ስለዚህ ክና ፍ በአንድ ላይ ክፍ የሚል ቃል ይሰጡናል። ልን ስንጨምርባት ደግሞ ክፍል የሚል አንድ ቃል ይሰጡናል ማለት ነው። ክፍል። ወደዚህኛው ስንሄድ ደግሞ ክ ስድስተኛ፣ ብ ስድስተኛ፣ ር ስድስተኛ ሁሉም ስድስተኛ ፊደሎች ናቸው። ስለዚህ ክና ብ በአንድ ላይ ክብ የሚል ቃል ይሰጡናል። ር ስንጨምርበት ደግሞ ክብር የሚል ቃል ይሰጠናል ማለት ነው። ክብር። ከዚህ ጋር ክ ስድስተኛ ነው፣ ር ስድስተኛ ነው፣ ክ ስድስተኛ ነው፣ ር ስድስተኛ ነው። ክር ሁለቱ ፊደሎች በመደጋገም የሚሰጡን ቃል ክርክር የሚል ቃል ይሰጠናል ማለት ነው። ምክንያቱም መጀመሪያ ክ እንላለን፣ ከዛ ር ሁለቱም በአንድ ላይ ክር ነው አይደለ? ድጋሚ እሱን ስንደግመው ደግሞ ክር ይላል አይደለ? ስለዚህ ክርክር የሚል አንድ ወጥ የሆነ በሁለት ቃል የተመሰረተ አራት ፊደል ይሰጠናል ማለት ነው። ክርክር። ወደ መጨረሻውና ኮ የምንለው ወይም ኦ የሚል ድምጽ ያለው ፊደል እንሄዳለን። ይሄ ደግሞ ኮ ስንል ይሄኛው ፊደል መጀመሪያ ኮ ሰባተኛ፣ ሚ ሶስተኛ፣ ሽ ስድስተኛ፣ ን ስድስተኛ። ስለዚህ ኮንና ሚን በአንድ ላይ ስንጠራቸው ኮሚ የሚል ቃል ይሰጠናል። ከዛ ሽን ስትጨምሩበት ምን ይሆናል? ኮሚሽ ኮሚሽ። ከዛ ንን ስትጨምሩበት ኮሚሽን የሚል ቃል ይሰጠናል። ኮሚሽን። ወደዚህኛው ስንሄድ ደግሞ ኮ ሰባተኛ፣ ሌ አምስተኛ፣ ጂ ስድስተኛ። ኮንና ሌን በአንድ ላይ አንብቡ ኮሌ የሚል ቃል ይሰጣቸዋል። ኮሌ። ጂን ጨምሩበት ኮሌጅ ኮሌጅ የሚል ሙሉ ቃል ይሰጠናል። ከዚህ ጋር ስትሄዱ ደግሞ ኮ ሰባተኛ፣ ከ የመጀመሪያ፣ ብ ስድስተኛ። ኮንና ከን በአንድ ላይ አንብቡ ኮከ ኮከ። ከዛ ብ ጨምሩበት ኮከብ የሚል ቃል ይሰጠናል ማለት ነው። ቤተሰብ ባጭሩ እንደዚህ እያደረግን ለጀማሪዎች ከመሰረቱ ማንበብና መጻፍ ለሚቸገሩ ቀለል ባለ ሁኔታ በጣም ሲምፕል በሆነ way መማር እንችላለን ማለት ነው። ማንበብና መጻፍ የምትቸገሩ ካላችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ባላችሁበት ሆናችሁ በቀላሉ በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጠ ጊዜ ከመሰረቱ ጀምራችሁ ከፊደላት ጀምራችሁ እስከ የትኛውም ደረጃ መድረስ ትችላላችሁ። ብዙዎች አሉ እኛ ጋር የሚማሩ ልጆች በ3 ወራቸው ውስጥ አቀላጥፎ ማንበብና መጻፍ የቻሉበት ደረጃ ነው። ስለዚህ እናንተም ምንም ፊደላትን ማትችሉ ብትሆኑ እድሜ ሳይገድባችሁ ጊዜ ሳይገድባችሁ በጣም በአጭር ጊዜ በአንድ ሰዓት ውስጥ ብዙ ትምህርት መማር ይቻላል ማለት ነው። በአመት ውስጥ መጨረስ የምትችሉትን ትምህርት በ3 ወር ውስጥ አቀላጥፎ መቻል ማለት ነው። እኛ ጋር መምጣት በዚህ መልክ እናስተምራችኋለን። በአጭር ጊዜ ማንበብና መጻፍ የምትችሉበትን ሁሉ እናስቀምጥላችኋለን። አዲስ ተመዝጋቢዎች ከሆናችሁ ምዝገባ ላይ ነን፣ ጎራ በሉ። በሌላ ክላስ እስከምንገናኝ እናንተ ላይክ እና ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተተባበሩ ዘንድ ከወዲሁ አሳስባለሁ። መልካም ጊዜ ይሆንላችሁ። በሌላ ክላስ እንገናኝ።